ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። በፈረንሳይ ሁከት መነሳቱ ተነገረ። 2 ሰዎች ሞተው ከ200 በላይ ቆስለዋል። ማምሻውን በሺዎች የሚቆጠሩ ፖሊሶች በፓሪስ ተሰማርተዋል። የእስራኤል ጦር በሊባኖስ 900 ዓመታት ያስቆጠረ ጥንታዊ ሕንፃ መያዙ ውዝግብ አስነሳም። የተባበሩት መንግስታት አስቸኳይ ስብሰባ እንዲቀመጥ ጥሪ ቀርቧል። ይህ በእንዲህ እንዳለ ሄዝቦላህ ሌላም የእስራኤል ወታደር መግደሉን ተከትሎ በድንበር ከተማም ትምህርት ቤቶች ተዘግተዋል። ኢራን የሚሳኤል ጣቢያዎቿን መልሳ መክፈቷ ሲነገር 3 ሀገሮች የባህር ውስጥ ድሮን እየሰሩ መሆናቸውን ገልጸዋል። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። ፒኤስጂ የአውሮፓ ሻምፒየንስ ሊግ ዋንጫ ማሸነፉን ተከትሎ በፈረንሳይ በተነሳ ሁከት 2 ሰዎች ሲሞቱ ከ200 በላይ ሰዎች መቁሰላቸው ተነገረ። በመላው ፈረንሳይ የፒኤስጂ ደጋፊዎች ደስታቸውን ሲገልጹ በተነሳ በዚህ ሁከት ከ800 በላይ ሰዎች ተይዘው መታሰራቸው ታውቋል። በዋና ከተማ ፓሪስ የዕለት ተዕለት እንቅስቃሴዎችን አውኳል የተባለውን ይህንኑ ግጭት ለማስቆም በሺዎች የሚቆጠሩ ፖሊሶች መሰማራታቸውን የሀገር ውስጥ ጉዳይ ሚኒስቴር ገልጧል። ዛሬ በፓሪስ ኤፍል ታወር በሚካሄደው የፒኤስጂ የድል በዓል ላይ ተመሳሳይ ሁከት እንዳይነሳ ከ6000 በላይ ፖሊሶች ጥበቃ መውጣታቸው ተነግሯል። የሕዝብ ደህንነትና ጸጥታ የምታስከብር ታላቅ ሀገር አለችን። የመሰብሰብ ነፃነት እንደተጠበቀ ሆኖ ከመጠን ሲያልፍ ግን ተገቢ አይደለም ብለዋል የሀገር ውስጥ ጉዳይ ሚኒስትሩ። ልክ በተመሳሳይ ባለፈው ዓመትም ፒኤስጂ የሻምፒየንስ ሊግ ዋንጫ ሲበላ ግጭት ተነስቶ እንደነበር ይታወሳል። ትላንት ምሽት ፒኤስጂ በፍጹም ቅጣት ምት ማሸነፉ ይፋ መሆኑን ተከትሎ የፈረንሳይ ከተሞች በአንድ እግራቸው ቆመዋል። ደጋፊዎች ደስታ ይሉት ንዴት ብቻ ያገኙትን በመስበርና በማቃጠል ሲረብሹ አድረዋል። ፖሊስ ረብሻውን ለመበተን አስለቃሽ ጢስ የተኮሰ ሲሆን ከ800 በላይ የሚሆኑትን ይዞ ማሰሩን ዘገቦች አመልክተዋል። በፖሊስና በንብረት ላይ ጉዳት በማድረስ የታሰሩ ናቸው ብሏል የሀገር ውስጥ ጉዳይ ሚኒስቴር። አብዛኞቹ አደባባይ የወጡ የክለቡ ደጋፊዎች በሰላማዊ መንገድ ደስታቸውን ሲገልጹ እንደነበርና ሌሎች የክለቡ ደጋፊዎች ያልሆኑና ጨዋታውን እንኳን ያልተመለከቱ በጥባጮች ያላቸው ሁከቱ እንዲነሳ ማድረጋቸውን ገልጧል። የፈረንሳይ ቀኝ ክንፈኛ ፓርቲ መሪ ማሪን ለፔን የእግር ኳስ ክለብ ድል ወደ ብጥብጥ የሚቀየርባት ሀገር ፈረንሳይ ብቻ ናት ብለዋል። የፒኤስጂ ቡድን አባላት በፓሪስ ኤፍል ታወር ድላቸውን ካከበሩ በኋላ በፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አቀባበል ይደረግላቸዋል። ፓሪስ ሰን ዠርሜን ባለፈው ዓመት በተመሳሳይ ኢንተር ሚላንን 5-0 በማሸነፍ የሻምፒየንስ ሊግ ዋንጫ ማንሳቱ ይታወሳል። ለፍጻሜ ያለፈው ደግሞ አርሴናልን 2-1 በማሸነፍ ነበር። አርሴናል ከዚህ ቀደም ለሻምፒየንስ ሊግ ፍጻሜ የደረሰው ከ20 ዓመት በፊት ሲሆን ከባርሴሎና ጋር ተጋጥሞ 2-1 በመሸነፍ ዋንጫ ሳያገኝ ቀርቷል። የትላንቱ ለሁለተኛ ጊዜ ፍጻሜ መድረሱ ነው። የሻምፒየንስ ሊግ ዋንጫን ደጋግሞ በማንሳት ክብረ ወሰን የጨበጠው ሪያል ማድሪድ ሲሆን 15 ዋንጫዎች አንስቷል። የጣሊያኑ ኤሲ ሚላን በ7 ዋንጫ ሲከተል ባየር ሚዩኒክና ሊቨርፑል 6 ዋንጫዎች በማሸነፍ በክብረ ወሰኑ ተካተዋል። ባርሴሎና 5 ዋንጫ በማግኘት በቅርብ ርቀት ተቀምጧል። የሻምፒየንስ ሊግ ዋንጫ አሸናፊ 25 ሚሊዮን ዩሮ ሲያገኝ በየውድድሩ ከሚሰጠው ጉርሻ ጋር ተዳምሮ በአጠቃላይ ከ100 ሚሊዮን ዩሮ በላይ የገንዘብ ሽልማት ይዞ ቤቱ ይገባል። ኢራን በጦርነት የተመቱባትን የ18 ሚሳኤል ጣቢያዎች መክፈቷ ተነገረ። ከምድር በታች የተገነቡትን 18 ሚሳኤል ጣቢያዎች የከፈተች ሲሆን ይህም በቀጣይ ሚሳኤል የማስወንጨፍ ስራዋን ለማጠናከር የሚያስችላት ነው ተብሏል። በኢራንና አሜሪካ መካከል የተደረሰውን ተኩስ አቁም ለማራዘም የሚያስችል መግባቢያ ሰነድ በፕሬዝዳንት ትራምፕ ይፈረማል ተብሎ ቢጠበቅም እስካሁን ተግባራዊ አልሆነም።
እስራኤል በሊባኖስ ጥንታዊ ሕንፃ መያዟን ተከትሎ የተባበሩት መንግስታት ጸጥታው ጥበቃ ምክር ቤት አስቸኳይ ስብሰባ እንዲካሄድ ጥያቄ መቅረቡ ተነግሯል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የጥንታዊውን ሕንፃ መያዝ በማረጋገጥ ለተጀመረው ወታደራዊ ዘመቻ ቁልፍ ቦታ መሆኑን ገልጸዋል። ከ900 ዓመታት በፊት በመስቀል ጦረኞች የተገነባው ቦፈርት የተባለው ጥንታዊ ሕንፃ ከሊታኒ ወንዝ በላይ መሰራቱ ለወታደራዊ ስልት ከፍተኛ ጠቀሜታ እንዳለው ይነገራል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሕንፃውን መያዝ በፖሊሲያችን የተደረገ አስገራሚ ለውጥ ሲሉ አድንቀዋል። በዚሁ ታሪካዊና ጥንታዊ ስፍራ የእስራኤል ሰንደቅ ዓላማ እንዲተከል ተደርጓል። የፍርሃትን ግድግዳ ሰብረናል፣ ተነሳሽነት ወስደን በሁሉም ግንባሮች ዘመቻ እያካሄድን ነው። በሶሪያ፣ በጋዛና በሊባኖስ ትግላችን የተሳካ እንደሚሆን አልጠራጠርም ብለዋል ጠቅላይ ሚኒስትሩ። መከላከያ ሚኒስትር እስራኤል ካትዝ ከ44 ዓመታት በፊት በ1982 እንደ ፈረንጆቹ አቆጣጠር በተካሄደው የሊባኖስ ጦርነት የእስራኤል ኃይል ይህንን ስልታዊ ሕንፃ ለመያዝ መዋጋቱን በማስታወስ ዛሬ በያኔው ጦርነት የተገደሉ የእስራኤል ወታደሮች በሚታወሱበት ቀን ቦፈርት መያዙ ትልቅ ገድል ነው ሲሉ አሞካሽተዋል። የሕንፃው መያዝ በድንበር ያሉ የእስራኤል ማኅበረሰቦችን ለመከላከል ወሳኝ መሆኑንም አክለዋል። ከሊባኖስ ጋር ታሪካዊ ትስስር ያላት ፈረንሳይ የእስራኤልን እርምጃ በመቃወም የጸጥታው ጥበቃ ምክር ቤት አስቸኳይ ስብሰባ እንዲጠራ ጠይቃለች። ይህ በእንዲህ እንዳለ ሄዝቦላህ በፈጸመው ጥቃት ሌላ የእስራኤል ወታደር መገደሉን የእስራኤል ጦር ያረጋገጠ ሲሆን እስራኤልን ከሊባኖስ በሚያዋስን ድንበር ከተማ ዛሬ ትምህርት ቤቶች ዝግ ሆነው መዋላቸው ተነግሯል። ሄዝቦላህ ትላንት 25 የድሮን ጥቃት መፈጸሙ ሲነገር ዛሬ ማምሻውንም በሰሜን እስራኤል የአደጋ ጊዜ ድምፅ መሰማቱን ሲኤንኤን ዘግቧል። ወደ ሌላ ዜና ስናልፍ አሜሪካም ብሪታንያና አውስትራሊያ የባህር ውስጥ ድሮን እየሰሩ መሆናቸውን አስታወቁ። ሀገሮቹ የባህር ውስጥ መሠረተ ልማቶችን ከጥቃት ለመከላከል የሚያስችል የድሮን ቴክኖሎጂ እየሰሩ መሆናቸውን በሲንጋፖር በሰጡት መግለጫም አስታውቀዋል። አብዛኛው የዕለት ተዕለት ሕይወት መሠረት የሆኑ የባህር ውስጥ መስመሮችና ማስተላለፊያዎችን በየጊዜው ከሚቃጡ አደጋዎች መከላከል የግድ ነው ብለዋል የሦስቱ ሀገራት መከላከያ ሚኒስትሮች በመግለጫቸው። ሀገሮቹ አዲሱን ቴክኖሎጂ ይፋ ያደረጉት በብሪታንያ ባህር በሚገኙ መስመሮች ላይ ሩሲያም ድብቅ ዘመቻም እያካሄደች ነው ስትል ለንደን ክስ ማቅረቧን ተከትሎ ነው። ይኸው የድሮን ቴክኖሎጂ አጠቃላይ ወጪ ምን ያህል እንደሆነ ባይገለጽም ብሪታንያም $200 ሚሊዮን እንደምታዋጣም ይፋ ማድረጓን ዘገቦች አመልክተዋል። በፍጥነት እየተስፋፋ ያለው የኢቦላ ወረርሽኝ ከፍተኛ ስጋት መፍጠሩን ድንበር የለሽ የሐኪሞች ቡድን ገለጸ። በዲሞክራሲያዊት ኮንጎ አዲስ የተቀሰቀሰው የኢቦላ ቫይረስ ከኮንጎ አልፎ ወደ ጎረቤት ሀገራት በፍጥነት እየተስፋፋ መሆኑ ትልቅ ስጋት ፈጥሯል ይላሉ የድንበር የለሽ ሐኪሞች ቡድን የሥራ ኃላፊዎች። እስካሁን በኮንጎ ብቻ በበሽታው በጥቂቱ ከ250 በላይ ሰዎች ሲሞቱ በቫይረሱ መያዛቸው የተረጋገጠ ሰዎች ቁጥር ከ1000 በላይ መድረሱ ይነገራል። እነዚህ 1000 ሰዎች በምርመራ ቫይረሱ የተገኘባቸው እንጂ የቫይረሱ ስርጭት ምን ያህል እንደሆነ በትክክል አይታወቅም። በሀገሪቱ ያለው የእርስ በርስ ጦርነት በሽታውን ለመከላከል በሚደረገው ጥረት ላይ እንቅፋት መፍጠሩ ይነገራል።